በግብጽ ላይ ጭምር ያነጣጠሩት የእስራኤል ሚስጥራዊ ኒውክሌሮችም በዓለማችን ላይ 9 ሀገራት አውዳሚውን የኒውክሌር የጦር መሳሪያ እንደታጠቁ ይታወቃል። የኒውክሌር የጦር መሳሪያ የታጠቁ ሀገራትም ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ ብሪታንያ፣ ፓኪስታን፣ ህንድ፣ እስራኤል እንደዚሁም በቅርቡ ራሷን ኒውክሌር የታጠቀች ሀገር አድርጋ ያወጀችው ሰሜን ኮሪያ ናቸው። ከነዚህ ሀገራት መካከል የኒውክሌር መሳሪያ መታጠቋ ባይን ያልታየው ወይንም ማሳይታ የማታውቀው ሀገር እስራኤል ነች። እስራኤል ምን አይነት ኒውክሌር እንደታጠቀች አቅሙና ብዛቱ አይታወቅም። ሁሉም ነገር ሚስጥር ነው። ነገር ግን መካከለኛው ምስራቅ ላይ ኒውክሌር የታጠቀች ብቸኛው ሀገር እስራኤል መሆኗ የተረጋገጠ ነው። እስራኤል አይደለም ኒውክሌሯን ብዙ ነገሯን በሚስጥር ይዛ የቆየች ሀገር ነች። አዲስ ሀገራት ኒውክሌር እንዳይታጠቁ አዋጅ ወጣ ቢሆንም እስራኤል ግን አውዳሚ የተባለ የኒውክሌር መሳሪያ አላት። ከሰሞኑ ከኢራን ጋር በኒውክሌር ጉዳይ ውጊያ ውስጥ መግባቷን ተከትሎ ስለሚስጥራዊው የእስራኤል ኒውክሌር በርካታ መረጃዎች ወጥተዋል። እስራኤል የኒውክሌር መሳሪያዎቿን ፕሮግራምድ ወይም ደግሞ ዝግጁ አድርጋ ስለማስቀመጧም ተነግሯል። በዚህ መሰረት እስራኤል ግብጽን ጨምሮ ጠላት ያለቻቸውን ሀገራት ኢላማ ውስጥ እንዳስገባች መረጃዎች ያመለክታሉ። ጉዳዩ ከሩሲያ የሞተ እጅ ወይንም ዴድ ሃንድ ጋር የተያዘ ነው። ስለ እስራኤል ሚስጥራዊ ኒውክሌሮች እነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩም። እስራኤል ኒውክሌር ስለመታጠቋ ፊት ለፊት ተናግራ አታውቅም። ነገር ግን ኒውክሌር ታጣቂ ሀገር ተብላ ስትጠራ አስተባብላም አታውቅም። ኢራን በቅርብ ከእስራኤል በሳይበር ጥቃት መነተፍኩት ባለችው መረጃ ካገኘቻቸው ጉዳዮች መካከል አንደኛው እስራኤል ኒውክሌር ታጣቂ ሀገር መሆኗን የሚያረጋግጥ ነው። እስራኤል የኒውክሌር መሳሪያ የታጠቀችው በቅርብ አይደለም። ይልቁንስ እስራኤል የኒውክሌር መሳሪያ የታጠቀችው ከ70 ዓመታት በፊት በ1950ዎቹ መጀመሪያ ነው። ከሁለት ቀን በፊት በሚድል ኢስት አይ ድረገጽ ላይ የወጣ ጥናታዊ ሪፖርት እንደሚያመለክተው እስራኤል የኒውክሌር ፕሮግራም የጀመረችው በ1950ዎቹ መጀመሪያ እንደሆነ ነው። አዳዲስ ሀገራት የኒውክሌር መሳሪያ እንዳይታጠቁ የሚከለክል ዓለም አቀፋዊ ስምምነት አለ። ይህ ስምምነት ነን ፕሮሊፈሬሽን ትሪቲ ወይም ኤንፒቲ ይባላል። ይህንን ስምምነት ካልፈረሙት ጥቂት ሀገራት መካከል እስራኤል አንደኛዋ ነች። ስምምነቱ የተፈረመው እንደ አውሮፓውያን አቆጣጠር በ1968 ሲሆን የስምምነት አዲስ ሀገር ኒውክሌር እንዳይታጠቅ ከመከልከል ባለፈ የኒውክሌር መሳሪያ አጠቃቀምን መመሪያም የያዘ ነው። እስራኤል የዚህ ተቋም አባል ባለመሆኗ የኒውክሌር መሳሪያዋን ጭምር እንደፈለገች ልትጠቀም ትችላለች። ከስምምነቱ ቀድማ እስራኤል ኒውክሌር ፕሮግራም ነበራትም። እስራኤል አሁን ላይ ምን ያክል ኒውክሌር እንዳላት አይታወቅም፣ ምክንያቱም አትናገርም። አንዲት ሀገር ራሷ ማረጋገጫ እስካልሰጠች ድረስ በምርመራ ዘገባዎች የሚወጡ መረጃዎች 100% ትክክል አይሆኑም። ይልቁንስ አቅራቢ ወይም የተጠጋ ግምት ይሆናሉ። አሁን ላይ ማንም ሰው እስራኤል ምን ያክል የኒውክሌር መሳሪያ አላት ብሎ ጎግል ቢያደርግ የሚያገኘው መልስ 90 የሚል ነው። እስራኤል 90 የኒውክሌር መሳሪያዎች አሏት የሚለው ብዙዎች አምነው የተቀበሉት ነው። ይሁን እንጂ በተለያየ ጊዜ የሚወጡ መረጃዎች የእስራኤል ኒውክሌር መሳሪያ 90 ሳይሆን 200 አካባቢ እንደሚሆን ነው። ይህ ደግሞ በርካታ ኒውክሌር ከታጠቁ ሀገራት ተርታ የሚያሰልፋት ነው። እንደ መረጃዎች ከሆነ እስራኤል ከ750 እስከ 1100 ኪሎ ግራም የበለጸገ ፕላቲኒየም አላት። ይህም ከ187 እስከ 277 ኒውክሌር መስራት የሚያስችል ነው። እስራኤል ይህንን ኒውክሌር ለጥቃት መጠቀም ብትፈልግ ይህንን እንድታሳካ የሚያደርጋት አቅም አለ። አንዲት ሀገር የኒውክሌር መሳሪያ የሚሆን መስፈርት ማሟላት ብቻ የኒውክሌር ባለቤት አያደርጋትም። ግዴታ ኒውክሌር ማስወንጨፍ የሚችሉ ሚሳኤሎችና ይህንን የኒውክሌር ቦምብ መሸከም የሚችሉ አውሮፕላኖች ያስፈልጓታል። እስራኤል ይህንን ያሟላች ሀገር ነች። የኒውክሌር ቦምብ መሸከም የሚችሉ F-15 እና F-16 እንደዚሁም F-35 የተባሉት አሜሪካ ሰራሽ ጀቶች አሏት። ይህም ብቻ ሳይሆን 6 ኒውክሌር ቦምብ መታጠቅ የሚችሉ ባህር ሰርጓጅ መርከቦችም አሏት። ከመርከብና ጀት በተጨማሪ እስራኤል የኒውክሌር አረር ተጠቅጥቆባቸው መወንጨፍ የሚችሉና እስከ 4000 ኪሎ ሜትር ድረስ
ማጥቃት አቅም ያላቸው 24 አህጉር አቋራጭ ሚሳኤል አላትም። እስራኤል ኒውክሌር መሳሪያ መስራት የጀመረችው በዴቪድ ቤንጎሪዮን ዘመን በ1950ዎቹ ነው። እስራኤል የኒውክሌር መሳሪያዎችን ሰርታለች የሚባለው በናጊቭ በረሃ ዲሞና በተባለ ስፍራ ነው። እስራኤል የኒውክሌር መሳሪያዋን ለመጀመሪያ ጊዜ ስትጀምር የፕላቲኒየም ማዕድንን ያገኘችው ከፈረንሳይ መንግስት እንደሆነ ይነገራል። ስለዚህ እስራኤል ኒውክሌር የታጠቀችው ከ1950 እስከ 1960 ባለው ነው። ቦታው ደግሞ በናጊቭ በረሃ በጥልቅ ዋሻ ውስጥ ነው። ይሁን እንጂ እስካሁን ድረስ እስራኤል ኒውክሌር መሳሪያ ስለመታጠቋ አረጋግጣ አታውቅም። ይህ ለመሆኑ ደግሞ የአሜሪካ እጅ አለበት ነው የሚባለው። ያኔ እስራኤል ኒውክሌር ስትሰራ የአረብ ሀገራት ቢያውቁ ችግር ይፈጠራል። በ1969 እንደ አውሮፓውያን አቆጣጠር አሜሪካ በፕሬዝዳንት ኒክሰን ትመራ በነበረበት ወቅት እስራኤል ይህንን የኒውክሌር መሳሪያ በዝምታ እንድትይዘው ሚስጥራዊ ስምምነት ስለማድረጋቸው ይነገራል። ያኔ የእስራኤል ጠቅላይ ሚኒስትር የነበሩት ጎልዳ ሜር ነበሩ። እስራኤል ጉዳዩን በሚስጥር ከመያዟ የተነሳ አንድም ጊዜ የኒውክሌር መሳሪያ ሙከራ አድርጋ አታውቅም። አሜሪካ፣ ሰሜን ኮሪያና ሩሲያን ጨምሮ በርካታ የኒውክሌር መሳሪያ ታጣቂዎች በተለያየ ጊዜ ሙከራዎችን አድርገዋል። እስራኤል ግን በራሷ አንድ ጊዜ ሙከራ አላደረገችም። ነገር ግን አንድ የሚጠረጠር ነገር አለ። ጊዜው እንደ አውሮፓውያን አቆጣጠር በ1979 ወይም በእኛ አቆጣጠር 1971 ነው። ያ ጊዜም ቬላህ ኢንሲደንት በመባል ይታወቃል። ከአፓርታይዱ የደቡብ አፍሪካ መንግስት ጋር በመሆን እስራኤል በደቡባዊ አትላንቲክ በሚገኝ ደሴት ለጋራ ኒውክሌር ሞክረዋል የሚሉ መረጃዎች አሉ። በወቅቱ የአሜሪካ የሳተላይት ምስሎች ከፍተኛ ፍንዳታ ከቦታው ላይ ተመልክተዋል። On a late September night in 1979, an American satellite picked up 2 super bright flashes in the middle of the Indian Ocean. ከዚያ በኋላ ስለ እስራኤል የዲሞና ኒውክሌር ጣቢያ ደረጃ የወጣው በ1986 ነው። ይህ ሁሉም ሆኖ እስራኤል በይፋ አምና አታውቅም። እንደ አውሮፓውያን አቆጣጠር በ2011 ጋዜጠኛ ፔሪስ ሞርጋን እስራኤል የኒውክሌር መሳሪያ አላት ወይ ሲል ጠይቋቸው ነበር። የኔታንያሁ ምላሽም መካከለኛው ምስራቅ ላይ ኒውክሌርን በመታጠቅ ቀዳሚ መሆን አንፈልግም የሚል ነበር። ባጭሩ አልታጠቅንም የሚል ምላሽ ነበር የሰጡት። እስራኤል ኒውክሌር መታጠቋን እስካሁን በይፋ አላመነችም። ነገር ግን ከ90 እስከ 200 የኒውክሌር መሳሪያዎች በእጇ አሉ ተብሎ ይታመናል። ይህም ብቻ አይደለም፣ የእስራኤል የኒውክሌር መሳሪያዎች ፕሮግራም የተደረጉ ስለመሆናቸው ይነገራል። ይህ ምን ማለት እንደሆነ ከማስረዳታችን በፊት ስለ ሩሲያው ዴድ ሃንድ ሲስተም እንንገራችሁም። ሩሲያ በቀዝቃዛው ጦርነት ወቅት ያዘጋጀችው ዴድ ሃንድ የሚባል ሲስተም አላትም። ይህ ሲስተም ሁሉንም የኒውክሌር መሳሪያዎቿን ያስተሳሰረ ሲሆን ሩሲያ ቀድማ በኒውክሌር ብትመታና ህዝቧ ሁሉ ቢጠፋ ሁሉም የሩሲያ ኒውክሌሮች ከዓለማንም ትዕዛዝ ሰጪነት እየተነሱ ጠላት የተባሉ ሀገራትን በሙሉ እንዲያጠፉ የሚያደርጉ ናቸው። ይህ ተግባራዊ የሚሆነው ሩሲያ በኒውክሌር ከተመታች ነው። ሲስተሙ በራሱ የኒውክሌር ጥቃት መፈጸሙን ካለምንም ረዳት ማወቅ ስለሚችል ሩሲያ ከጠፋች ዓለም በሙሉ አብሮ ይጠፋል ማለት ነው። ይህንን ይዘን ወደ እስራኤል እንመለስም። የእስራኤል ኒውክሌርም በተመሳሳይ ፕሮግራም የተደረጉ ናቸው ይባላል። ይህም እስራኤል ለህልውናዬ ያሰቡኛል ያለቻቸው ሀገራት በዚህ ኢላማ ውስጥ እንዲገቡ አድርጋለችም። ኢራን፣ ሳውዲ አረቢያ፣ ግብጽ፣ ቱርክና በአጠቃላይ የእስራኤል ስጋት ናቸው ተብለው የሚታሰቡ ሀገራት የዚህ ኒውክሌር ኢላማ ናቸው። ይህ ተግባራዊ የሚሆነው እስራኤል ራሷን መከላከል ቢያቅታትና ጠላቶቿ ህልውናዋን አደጋ ውስጥ ሲከቱት ነው። ያኔ ኒውክሌሮች ይወጣሉ። ከሩሲያ የሚለየው የእስራኤሉ ቀድሞ እስራኤል አደጋ ውስጥ ከመግባቷ በፊት የሚተኮስ መሆኑ ሲሆን ሩሲያ እንደ ሀገር ከጠፋች የሚተኮስ ነው። በአሁኑ ሰዓት የኒውክሌር መሳሪያ ለዓለም ስጋት ነው። በተለያየ ጊዜ ኒውክሌር የታጠቁ ሀገራት የኒውክሌር መሳሪያዎቻቸውን ለመቀነስ ተስማምተዋል። በአሁኑ ሰዓት እስራኤልን ጨምሮ 9 ሀገራት ኒውክሌር አላቸው። እነዚህ ሀገራት የተለያየ መጠንና ብዛት ያለው የኒውክሌር መጠን እንደታጠቁም የአሜሪካ ሳይንቲስቶች ፌዴሬሽን በፈረንጆቹ 2022 መጀመሪያ ወራት በለቀቀው መረጃ በዓለም ላይ 12700 የኒውክሌር የጦር መሳሪያ እንዳሉ አስታውቋል። ሩሲያና አሜሪካ ከዚህ ቀደም በሺዎች የሚቆጠር የኒውክሌር የጦር መሳሪያ አረሮችን ቢያስወግዱም አሁንም በዓለም ላይ ካሉት የኒውክሌር የጦር መሳሪያ አረር ውስጥ 90% እንደታጠቁም ነው መረጃዎች የሚያመለክተው። ኒውክሌር ታጣቂ ሀገራት ያላቸው የኒውክሌር መጠን በቅደም ተከተል እንደሚከተለው ቀርቧል። አንደኛ ሩሲያ 5000
977 ሁለተኛ አሜሪካ 5428 ሶስተኛ ቻይና 350 አራተኛ ፈረንሳይ 290 አምስተኛ ብሪታንያ 225 ስድስተኛ ፓኪስታን 165 ሰባተኛ ህንድ 160 ስምንተኛ እስራኤል 90 ዘጠነኛ ሰሜን ኮሪያ 20 ከአፍሪካ ብቸኛ ኒውክሌር የነበራት ሀገር ደቡብ አፍሪካ ስትሆን በፈረንጆቹ 1989 ላይ በራሷ ፈቃድ መሳሪያዎችን ማስወገዷ የሚታወስ ሲሆን በፈረንጆቹ 1990 ላይ የነበራትን 6 የኒውክሌር ጦር መሳሪያዎች አስወግዳለች። በዓለም ላይ ብዙ የኒውክሌር መሳሪያ ያላት ሀገር ሩሲያ ነች። ቻይናም ከጊዜ ወደ ጊዜ እያሳደገች ትገኛለች። የኢራንና እስራኤል ጦርነት ዋና ማዕከሉ ይህ ኒውክሌር ነው። ኢራን ኒውክሌር ብትታጠቅ በቀጥታ ሁለቱ ሀገራት ወደ ጦርነት ያምራሉ ተብሎ ይፈራል። ለዚህም ነው ዓለም ኢራን ኒውክሌር እንዳትታጠቅ ለማድረግ እየተሯሯጠ የሚገኘው። ኢራን ኒውክሌር አልታጠቁም የምትጠቀመውም ለሰላማዊ ዓላማ ነው ብትልም ኢራን በሰላም ስም ኒውክሌርን እያበለጸገች ለመታጠቅ ከጫፍ ደርሳ ነበር ትላለች። ይህ ጦርነት ከተፋፋመና ምናልባትም እስራኤል አቅም እያነሳት ከሄደች ኒውክሌር ቀጥሎ የሚመዘዘው የጦር መሳሪያ ሊሆን ይችላል። ጉዳዩ እዚህ ከመድረሱ በፊት ኢራንና እስራኤል ተኩስ አቁም አድርገው የሰላም ስምምነት እንዲያደርጉ ጥረቱ ቀጥሏል። እንዲሳካ ምኞታችን ነው። ሰላም ለዓለማችን ይሁን። ሰናይ ጊዜም